ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 15 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን ለስራ ወደ ውጭ ሀገራት የሚጓዙ ዜጎችን የተመለከተ አዲስ አሰራር መዘርጋቱ ተሰምቷል። ከዚህ ጋር ተያይዞ የወጡ አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። የፍቃድ ደብዳቤ በግልጽና ለተገልጋዩ ህብረተሰብ በሚታይ ሁኔታ ያለጠፈ ተቋም ከባድ ቅጣት ይጠብቀዋል ተብሏል። የቅጣት ደረጃውን የምንነግራችሁ ይሆናል። ባንኩ ከጥቃት ተጋላጭነት የሚጠብቅ አዲስ የደህንነት ቁጥጥር ማዕከል ማቋቋሙን ይፋ አድርጓል። ሙሉ መረጃውን የምትሰሙት ይሆናል። የእሳተ ገሞራ ፍንዳታውን ተከትሎ የተሰጠው ጥብቅ ማሳሰቢያም ከመረጃዎቻችን መካከል ይዘነዋል። አብራችሁን በመቆየት እንድትከታተሉ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25 በመቶ ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። በመዲናዋ የሚገኘው መንገድ በከፊል መዘጋቱ ተሰማ። በአዲስ አበባ ከተማ ከቦሌ ኤርፖርት ወደ ጎሮ የሚወስደው መንገድ ከጠዋት ጀምሮ በከፊል መዘጋቱ ተገልጿል። መንገዱ የተዘጋው የመጨረሻ ደረጃ ተደራቢ አስፋልት የማልበስ ስራ እየተከናወነ በመሆኑ እንደሆነ የአዲስ አበባ መንገዶች ባለስልጣን ገልጿል። በዚህም ከዛሬ ሰኞ ህዳር 15 ቀን 2018 ዓ.ም ጀምሮ ስራው እስኪጠናቀቅ ድረስ ከቦሌ አቅጣጫ ወደ ጎሮ የሚወስደው የመንገዱ ክፍል በከፊል ለትራፊክ ዝግ ሆኖ ይቆያል የተባለ ሲሆን አሽከርካሪዎች አማራጭ መንገዶች እንዲጠቀሙም ጥሪ ቀርበዋል። የኢትዮጵያ መድን ድርጅት ከ6 ቢሊዮን ብር በላይ ካሳ መክፈሉን አስታወቀ። የኢትዮጵያ መድን ድርጅት ከተቋቋመበት ከ1968 ዓ.ም ጀምሮ እስካሁን ድረስ በድምሩ 6.5 ቢሊዮን ብር ካሳ መክፈሉን ይፋ አድርጓል። ድርጅቱ ይህንን ይፋ ያደረገው 50ኛ ዓመት የወርቅ ኢዮቤልዩ በዓልን አስመልክቶ የደረሰበትን የእድገት ደረጃ ባሳወቀበት ወቅት ነው። ይህ ካሳ የተከፈለው ለሀገሪቱ ኢኮኖሚ መሰረት ለሆኑት ለኢነርጂ፣ ለመሰረተ ልማት፣ ለግንባታዎች፣ ለአቪዬሽን፣ ለከባድና ቀላል ፋብሪካዎች፣ ለፋይናንስ ተቋማትና ለንግዱ ማህበረሰብ በንብረት በህይወትና በህጋዊ ኃላፊነት ላይ ለደረሱ ጉዳቶች ሲሆን ዜጎች ያለ ስጋት የዕለት ተዕለት እንቅስቃሴያቸውን እንዲያከናውኑ ድጋፍ ማድረጉን ተገልጿል። መድን ድርጅቱ በአሁኑ ወቅት በአጠቃላይ 12.8 ትሪሊዮን ብር የሚገመት የመድን ሽፋን ለደንበኞች የሰጠ ሲሆን አገልግሎቱን በብቸኝነት ሲሰጥ በነበረባቸው 19 ዓመታትም የሰለጠነ የሰው ኃይል በማቅረብና ዝርዝር የመድን ውለታዎችን በመስጠት ለግል የመድን ኢንዱስትሪው እድገት ከፍተኛ አስተዋጽኦ ማድረጉን አስታውቀዋል። ሐሰተኛ ሰነድ ሲያዘጋጅ የነበረ ግለሰብ በቁጥጥር ስር መሆኑ ተገለጸ። በመዲናዋ የተለያዩ ሐሰተኛ ሰነዶችን ሲያዘጋጅ የነበረ ግለሰብ በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ቴዎድሮስ አደባባይ አካባቢ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ዳንኤል ኃይለ ጊዮርጊስ የተባለው ተከሳሹ የተለያዩ ሐሰተኛ ሰነዶችን እንደሚያዘጋጅ ከህብረተሰቡ የተሰጠውን ጥቆማ መነሻ ባደረገ የክትትልና የመረጃ ስራ በቁጥጥር ስር ውሏልም ተብሏል። ግለሰቡ ፖሊስ አባላት ክትትል ከተያዘ በኋላ በመኖሪያ ቤቱ ህጋዊ አካሄድን ተከትሎ በተደረገ ብርበራ በተለያዩ የመንግስትና የግል ተቋማት ስም የተዘጋጁ ሐሰተኛ ሰነዶች መገኘታቸው ተገልጿል። ከዚህ በተጨማሪም የኦሮሚያ ንግድ ቢሮ የብሔራዊ መረጃና ደህንነት የሚገልጽ ማተም፣ ሲፒዩ፣ የቢዝነስና ቴክኖሎጂ ኢንፎርሜሽን ኮሌጅ ማስረጃ፣ የመሬት ይዞታ ማረጋገጫ ሰነድ፣ የሁለተኛ ደረጃ ትምህርት ማጠናቀቂያ ሰነድ፣ የንግድ ስራ ፍቃድ፣ የወሳኝ ኩነት ሰነዶችና በልዩ ልዩ ተቋማት ስም የተዘጋጁ ደብዳቤዎች ተገኝቷልም ተብሏል። እንዲሁም
ሐሰተኛ ሰነድ ለማዘጋጀት የሚገለገልባቸው 3 ፕሪንተሮች፣ ላፕቶፕና የተለያየ አይነት ያላቸው ወረቀቶች በኤግዚቢትነት የተያዙ ሲሆን በግለሰቡ ላይ ተገቢውን ምርመራ በማጣራት መዝገቡን ለአቃቢ ሕግ በመላክ ክስ የተመሰረተበት መሆኑን የፒያሳ አካባቢ ፖሊስ ጣቢያ አስታውቋል። በተጨማሪም ሐሰተኛ ሰነድ አዘጋጅቶ በመሸጥና ገዝቶ በመጠቀም በአቋራጭ ጥቅም ለማግኘት ጥረት የሚያደርጉ አካላትን ህብረተሰቡ ሲመለከት ለጸጥታ አካላት በማሳወቅ ህጋዊ እርምጃ እንዲወሰድባቸው እያደረገ ያለውን አስተዋጽኦ አጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። የፈቃድ ደብዳቤ በግልጽና ለተገልጋዩ ህብረተሰብ በሚታይ ሁኔታ ያለጠፈ ተቋም ይቀጣል ተባለ። በከፍተኛና ቴክኒክና ሙያ ትምህርት ስልጠና ተቋማት የክትትልና ቁጥጥር መመሪያ 987/2016 መሰረት ማንኛውም ተቋም በባለስልጣኑ የተሰጠውን ፍቃድና የፍቃድ እድሳት ደብዳቤ በግልጽና ለተገልጋዩ ህብረተሰብ በሚታይ ሁኔታ መለጠፍ ወይንም ማሳወቅ እንደሚኖርበት የኢፌዴሪ ትምህርትና ስልጠና ባለስልጣን አስታውቋል። ባለስልጣኑ ይህንን ያስታወቀው በማህበራዊ ድረገጹ ባሰፈረው መልእክት ሲሆን በመመሪያው መሰረት ያልተመራ ተቋም ተገቢውን ማስተካከያ በማድረግ በ20 ቀናት ውስጥ ሪፖርት እንዲያቀርብና የመጨረሻ የጽሁፍ ማስጠንቀቂያ እንዲደርሰው ይደረጋልን ብለዋል። በተጨማሪም ከላይ በተጠቀሰው መሰረት ማስተካከያ ያላደረገ ተቋም ካምፓስ ወይም ቅርንጫፍ ማዕከል ለ2 ዓመት አዲስ ተማሪ ቅበላ እንዲያደርግ ቅጣት የሚጣልበት ሲሆን በድጋሚ ማስተካከያ ያላደረገ ተቋም ካምፓስ ወይም ቅርንጫፍ ማዕከል እንዲዘጋ እንደሚደረግ ባለስልጣኑ አስታውቀዋል። በኮሪደር ልማት በተሰሩ ወንበሮች ላይ ልብሶችን ያሰጡ ግለሰቦችና ተቋም ላይ እርምጃ ተወሰደ። በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ወረዳ 13 በኮሪደር ልማት በተሰሩ የህዝብ ማረፊያ ወንበሮች ላይ የታጠቡ ልብሶችን ያሰጡ ግለሰቦችና ተቋም ላይ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታወቀ። ባለስልጣኑ ድርጊቱን ፈጽመው የተገኙ የኮሪደር ልማቱ የመዝናኛ ካፌና ሰራተኞችን ወደ ህግ በማቅረብ ተጠያቂ በማድረግ ካፌው ተገቢውን ቅጣት እስኪቀጣ መታሸጉን ገልጿል። በተጨማሪም ህብረተሰቡ በከተማዋ ውስጥ በመንግስትና በህዝብ ሀብት የተገነቡ የኮሪደር ልማቶችና የወንዝ ዳር ፕሮጀክቶችን እንዲሁም ሌሎች መሰረተ ልማቶችን ደህንነት በመጠበቅ ለታለመላቸው ዓላማ ብቻ መገልገልና መጠቀም እንደሚገባም አስታውቀዋል። ደንብ ተላልፎ በሚገኙ አካላት ላይም በህጉ መሰረት የሚወሰደውን እርምጃ አጠናክሮ እንደሚቀጥል ባለስልጣኑ አስታውቀዋል። የእሳተ ገሞራ ፍንዳታውን ተከትሎ የሚወጡ ንጥረ ነገሮችን የተመለከተ ማሳሰቢያ ተሰጠ። ትናንት በአፋር ክልል የተከሰተውን የእሳተ ገሞራ ፍንዳታ ተከትሎ የሚወጡ አንዳንድ ንጥረ ነገሮች ለጤና ጎጂ ሊሆኑ ስለሚችሉ ጥንቃቄ ማድረግ እንደሚገባ ተገለጸ። የእሳተ ገሞራ ፍንዳታ መከሰቱን የኢትዮጵያ ጂኦፊዚክስ ህዋ ሳይንስና አስትሮኖሚ መሳሪያዎች አልመዘገቡም የተባለ ሲሆን ንጥረ ነገሮቹ ምን መሳይ የጤና ችግሮች ሊያስከትሉ እንደሚችሉ በአግባቡ ማጥናት እንደሚያስፈልግ ተነግሯል። ፍንዳታውን ተከትሎ አካባቢው ላይ ከፍተኛ ጭስ የታየ ቢሆንም በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ የመሬት መንቀጥቀጥ መመዝገቢያ መሳሪያችን የመዘገበው የጎላ እንቅስቃሴ የለም ብለዋል። ከምርምር ተባባሪዎችና ከአካባቢው ነዋሪዎች የተገኘ መረጃ ግን ከኤርታሌ በስተደቡብ 10 ኪሎ ሜትር ርቀት ላይ የእሳተ ገሞራ ፍንዳታ መከሰቱን ተረድተናል ሲሉም ተናግረዋል። የቀለጠው አለት ለመሬት ቅርብ በመሆኑ ብዙም ንዝረት አልፈጠረም ያሉት ፕሮፌሰሩ አጠቃላይ እንቅስቃሴው በመሬት መንቀጥቀጥ መሳሪያ ያልተመዘገበው በዚሁ ምክንያት እንደሆነ አክለዋል። እሳተ ገሞራው የተከሰተበት የአፋር ክልል ጤና ቢሮ በበኩሉ ክስተቱን ተከትሎ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ አስፈላጊው ጥንቃቄ እንዲደረግ ማሳሰቢያን ሰጥቷል። ቢሮው የታየው ጭስና ብናኝ በተለይም በመተንፈሻ አካል ላይ የጤና ችግር ሊያስከትል ይችላል ያለም ሲሆን በተለይም አስም፣ ብሮንካይትስና ተያያዥ የጤና ችግር ያለባቸው ሰዎች ይበልጥ መጠንቀቅ እንዳለባቸው መክረዋል። ፍንዳታው ያለበትን ደረጃ በትክክል ማወቅ አስፈላጊ ቢሆንም በቢሮ የተሰጠው ምክርም ከጥንቃቄ አኳያ ጥሩ ነው ሲሉ ፕሮፌሰር አታላይ ተናግረዋል። የሳይበር ጥቃቶችን ለመከላከል የደህንነት ቁጥጥር ማዕከል ማቋቋሙን ባንኩ ይፋ አደረገ። የኢትዮጵያ ንግድ ባንክ ውስጣዊና ውጫዊ የሳይበር ጥቃቶችን ለመከላከልና የሚሰጠውን አገልግሎት ደህንነት ለመጠበቅ የሚያስችል በአገሪቱ በሚገኙ ሁሉም ቅርንጫፎች በተገጠሙ ካሜራዎች አማካኝነት የሚቆጣጠር የደህንነት ቁጥጥር ማዕከል ማቋቋሙን የባንኩ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም ሞክሪያ ገልጸዋል። ማዕከሉ ባንኩን ከጥቃት ተጋላጭነት የሚጠብቅና በደንበኞች ዘንድም
ያለውን ተአማኒነት የሚያጠናክር ነው ያሉት አቶ ኤፍሬም በባንኩ ዋና መስሪያ ቤት የተቋቋመው የቁጥጥር ማዕከል በሁሉም የአገሪቱ ክፍሎች በሚገኙ ከ1920 በላይ የባንኩ ቅርንጫፎች በተገጠሙ የደህንነት ካሜራዎች አማካኝነት ቁጥጥር ለማድረግ የሚያስችል እንደሆነም ተናግረዋል። በእያንዳንዱ ቅርንጫፍ ተገቢነት ያላቸው የደህንነት ካሜራዎች መገጠማቸውን የገለጹም ሲሆን ከውስጥም ይሁን ከውጭ ሊቃጡ የሚችሉ የሳይበርና የአካላዊ ደህንነት ጥቃቶች በሳምንት 24 ሰዓት ሙሉ ለመከታተልና ለመቆጣጠር እንደሚያስችል አስረድተዋል። ይህ የደህንነት መቆጣጠሪያ ማዕከል ጥቃቶችን ከሩቅ የማስቀረት አቅም የሚፈጥር ጥቃት አድራሾችን ከተግባራቸው እንዲቆጠቡ የሚያስገድድና ጥቃት የማድረስ ሙከራ ሲደረግም ፈጣን የመከላከል እርምጃ ለመውሰድ የሚያስችል መሆኑን አብራርተዋል። በኢትዮጵያ ንግድ ባንክ የቴክኖሎጂ ዘርፍ ኤክስኪዩቲቭ ምክትል ፕሬዚዳንት የሆኑት አቶ አማራ ሰፋ በበኩላቸው ባንኩ ይህንን ፕሮጀክት ወደ ስራ ያስገባው ደንበኞች ከስጋት ነጻ ሆነው ቀልጣፋና ደህንነቱ የተጠበቀ የባንክ አገልግሎት እንዲያገኙ በማሰብ እንደሆነ ገልጸዋል። ለስራ ወደ ውጭ ሀገራት የሚጓዙ ዜጎች የጤና ምርመራችሁ ብቁ አይደለም በሚል እንዳይመለሱ እየተሰራ ነው ተባለ። ወደ ተለያዩ የዓለም ሀገራት በስራ ፍቃድ የሚጓዙ ኢትዮጵያውያን በመዳረሻ ሀገራት የጤና ምርመራችሁ ብቁ አይደለም በሚል እንዳይመለሱ የሚያደርግ አዲስ አሰራር ተግባራዊ መደረጉን የስራና ክህሎት ሚኒስቴር አስታውቀዋል። ኢትዮጵያውያን ወደ ውጭ ሀገራት ለስራ በሚያቀኑበት ወቅት ለስራ ብቁ መሆናቸውን የሚያረጋግጥ የሕክምና ማስረጃ ቢይዙም በመዳረሻ ሀገራት በሚደረግላቸው የድጋሚ ምርመራ በጤና እክል ምክንያት ለስራ ብቁ አይደላችሁም በሚል እንደሚመለሱ ሚኒስተሩ አስታውሰዋል። በመሆኑም በኢትዮጵያና በመዳረሻ ሀገራት የሚካሄዱ የጤና ምርመራዎችን ልዩነት የሚያጠብ አዲስ አሰራር ተግባራዊ ተደርጓል የተባለ ሲሆን አሰራሩ ከዚህ ቀደም በዜጎች ላይ ደርስ የነበረውን ኢኮኖሚያዊና ስነልቦናዊ ጫና ከመቅረፉም ባለፈ መንግስት ዜጎችን መልሶ ለማጓጓዝ የሚያወጣውን ወጪ እንደሚያስቀርም ተገልጿል። አዲሱ አሰራር ዜጎች ከመነሻቸው የሚያደርጉት የጤና ምርመራ መዳረሻ ሀገራት ከሚጠይቁት መስፈርት ጋር የተጣጣመ እንዲሆን በማድረግ እንግልትን ያስቀራል፣ ዜጎች ደህንነትም ቅድሚያ ይሰጣል፣ ሚኒስቴር መስሪያ ቤቱንም የስራ ጫና ይቀንሳል፣ እንዲሁም የመንግስትን ያልተገባ ወጪ ያድናል ሲሉ በሚኒስትሩ የውጭ ሀገር ስራ ስምሪት ዴስክ ኃላፊ የሆኑት አቶ በዛወርቅ ከተማ አብራርተዋል። በተጨማሪም የዜጎችን እንግልትና የመንግስትን ወጪ እንደሚቀንስ የተነገረለት አሰራሩ ከጤና ሚኒስቴር ጋር በመተባበር ስራ ላይ እንደሚውልም ተጠቁመዋል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት ለህዳር 15 ቀን 2015 ዓ.ም የምዕራፍ 2 ምሽት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ መልካሙን ሁሉ እናንተ ተመኘን። ሰላም። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት